የሂዝቦላህና እስራኤል ፍልሚያ በቀጠለበት ሰዓት ኢራን የሊባኖስ ወረራ የማይገታ ከሆነ የሰላም ስምምነት መፈራረም አይደለም በጦርነቱ ውስጥ እጄን ከትቼ እዋጋለሁ ብላ አስጠንቅቃለች። የእስራኤሉ የመከላከያ ሚኒስትር በበኩላቸው በደቡብ ሊባኖስ የጀመርነው ዘመቻ በምንም አይነት ሁኔታ ወደ ኋላ አይቀለበስም፣ የተከፈለውን ዋጋ ከፍለን ሂዝቦላህን እንደመስሳለን ብለዋል። የእስራኤል መንግስትም ገና ቤሩትን ልንደበድብ እንችላለን እያለ እያስፈራራ ይገኛል። ይህን የሰማው ሂዝቦላህ በበኩሉ 2 የእስራኤል ወታደሮችን ድሮን ተኩሶ አቁስሏል። የሂዝቦላህ የድሮን ጥቃቶች አሁንም ቀጥለዋል ነው የተባለው። ወደ ሌላኛው የዓለም ክፍል ስናልፍ ዩክሬን በሩሲያ የተመታችውን ምት አሁንም እያባበለች ትገኛለች። በጨለማ ተውጣለች የተባለችው ኪየቭ ከፍርስራሽ ውስጥ ሰዎችን ለማትረፍ እየሞከርኩ ነው ብላለች። ክሬምሊን ደግሞ ገና ተጀመረ እንጂ አላለቀም፣ ጥቃቱ ተጠናክሮ ይቀጥላል ሲል ሌላ ማስጠንቀቂያ አውጥቷል። ይህ እንደተጠበቀ ሆኖ የምዕራቡ ዓለም ሰላዮች በሩሲያ ከፍተኛ ባለስልጣናት ስልኮች ላይ የጠመዷቸው ሶፍትዌሮች በሩሲያ የደህንነት መስሪያ ቤት እንደተደረሰባቸው ተሰምቷል። ይህንንም ይዘናል። የተባበሩት መንግስታት ድርጅት ደግሞ ኤልኒኖ እየመጣ ነው ብሏል። የዓለም የአየር ንብረት እየተለዋወጠ ዓለምን የሚፈትን አደገኛ ሁኔታ ተፈጥሯል ነው ያለው የመንግስታቱ ድርጅት። እንመለከተዋለን። ወደ ቀጠናችን ስንመለስ ኬንያ በአመፅ ተሞልታለች። 2 ልጆቿ በጥይት ተመተው ተገድለውባት ተቆጥታለች። የኬንያ መንግስት ከትራምፕ አስተዳደር ጋር በተፈራረመው ስምምነት መሰረት የተወሰነው ውሳኔ ነው አመፁንና ሞቱን የወለደው። ልዩ የኢቦላ ታካሚዎች የሕክምና ጣቢያ እመሰርታለሁ ብላ ለአሜሪካ ቃል የገባችው ኬንያ ዜጎቿ ተቆጥተው አደባባይ ወጥተው ከፍተኛ አመፅ ተቀስቅሷል። ከኬንያው የጦር ቤዝ በቅርብ ርቀት ላይ የሚገኘው ይህ ልዩ የሕክምና ማዕከል ኬንያውያንን አስቆጥቷል። በበሽታ ልታስጨርሱን ነው ወያስ ብሏል። የኬንያው ፕሬዝዳንት ዊልያም ሩቶም ጉዳዩን ፖለቲካዊ አታድርጉብኝ ቢሉም የሚሰማቸው አልተገኘም። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። የሊባኖሱ ፍልሚያ በቀጠለበት ሰዓት አስደንጋጭ ነገር ተሰምቷል። ኢራን ማስጠንቀቂያዋን ከመስጠትም ባለፈ በደቡብ ሊባኖስ የተጀመረው ነገር የእስራኤል ዘመቻና ወረራ እስካልቆመ ድረስ አይደለም የሰላም ስምምነት መፈራረም እጄን ጠቅልዬ እገባበታለሁ እያለች ነው ሀገረ ኢራን። እስራኤል በሊባኖስ ላይ የከፈተችውን ዘመቻ ጋብ እንድታደርግ ሂዝቦላህም ወደ ሰሜን እስራኤል ሮኬቶችን እንዳይተኩስ ስምምነት ተደርጓል የተባለ ቢሆንም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለዓለም የተናገሩት ንግግር ገና ከሞገዱ ሳይጠፋ ሁለቱ ተፋላሚዎች ፍልሚያቸውን ቀጥለዋል። እስራኤልም የተከፈለውን ዋጋ ከፍዬ እዋጋለሁ እያለች ትገኛለች። በደቡብ ሊባኖስ የአየር ጥቃቷን አጠናክራ የቀጠለችው ሀገረ እስራኤል ከሂዝቦላህ ጋር የገባችበት ፍልሚያ ኢራንን ጎትቶ ሊያስገባ እንደሚችል ተፈርቷል። የኢራኑ ዋና ተደራዳሪ መሐመድ ባገር ጋሊባፍ ለሊባኖሱ የፓርላማ አፈ ጉባኤ ተናገሩት የተባለው ነገር ብዙዎችን አስደንግጧል። በሊባኖስ ላይ የተፈጸመው ወረራ የማይገታ ከሆነ አሉ የኢራኑ የፓርላማ አፈ ጉባኤ፣ የሰላም ስምምነቱን መፈረም አለመፈረም ወይም በድርድሩ የመቀጠልና ያለመቀጠል ጉዳይ ሳይሆን እጃችንን ሰብስበን ከጠላት ጋር እኛው ራሳችን እንፋለማለን ሲሉ ጋሊባፍ መናገራቸውን አልጀዚራ ዘግቧል። የእስራኤሉ የመከላከያ ሚኒስትር በበኩላቸው በደቡብ ሊባኖስ የተጀመረው ዘመቻ ተጠናክሮ ይቀጥላል፣ እንደውም ወደ ሌሎቹ አካባቢዎች እንዴት አድርገን እንደምናስፋፋው እያጠናን እንገኛለን ብለዋል። የመከላከያ ሚኒስትሩ እስራኤል ካትስ የተከፈለው ዋጋ ተከፍሎ በደቡብ ሊባኖስ የጀመርነው ዘመቻ ይጠናከራል፣ የሂዝቦላህን ትጥቅ የማስፈታት የረጅም ጊዜ ትልማችንን ተግባራዊ እናደርገዋለን ሲሉ ዝተዋል። ሊታኒን ወንዝ አሻግረን ጥቃታችንን አጠናክረን እንቀጥላለን፣ ሂዝቦላህን ትጥቅ ማስፈታት ብቻ ሳይሆን ያለውንም መሳሪያ በጥቃት እናወድመዋለን ሲሉ የመከላከያ ሚኒስትሩ አሳውቀዋል።
ይህንን የሰማው ሂዝቦላህ ደግሞ ወደ እስራኤል ወታደሮች ድሮን ተኩሶ 2 የእስራኤል ወታደሮችን አቁስሏል። በደቡብ ሊባኖስ ሰፍረው የነበሩ የእስራኤል ወታደሮች ላይ ነው ሂዝቦላህ ጥቃት መክፈቱ የተነገረው። 2 የእስራኤል ወታደሮች ከሰሞኑ መገደላቸው የተነገረ ሲሆን በአጠቃላይ ፍልሚያው ከተጀመረበት ከ3 ወራት ጊዜ አንስቶ የሞቱትን የእስራኤል ወታደሮች ቁጥር ወደ 26 አድርሶታል ነው የተባለው። 4 የእስራኤል ዜጎችም መሞታቸው ተነግሯል። ሂዝቦላህ የሚያስወነጭፋቸው በፋይበር ገመድ የሚሰሩት እነዚህ ድሮኖች በኤሌክትሮኒክ መንገድ በቀላሉ የሚገኙ ባለመሆናቸው ምክንያት እስራኤል እንደተፈተነችና ይህንን ድሮን ማክሸፍ የሚችል ሌላ መሳሪያ ለመስራት ያለውንም ለማጠናከር $700 ሚሊዮን የሚደርስ በጀት በተጨማሪነት መበጀቷም ይታወቃል። ወደ ሌላው የዓለማችን ክፍል ስናመራ ዩክሬን ከሩሲያ ምት በኋላ ፍርስራሿን እያጸዳች ዜጎቿን ከፍርስራሹ ስር ለማውጣት እየሞከረች ነው ይላል የቢቢሲ ዘገባ። የሟቾች ቁጥር 18 ደርሷል የተባለ ሲሆን ዩክሬን የመኖሪያ መንደሮች ክፉኛ ተመተውብኛል እያለች ትገኛለች። ክሬምሊን በበኩሉ ወታደራዊ ኢላማዎች ብቻ ተመተዋል፣ አሁንም ጥቃቱ ተጠናክሮ ይቀጥላል ሲል አሳውቋል። 656 ድሮኖች ከ73 ሚሳኤሎች ጋር ተባብረው የፈጸሙት ይህ ጥቃት ባሊስቲክ ሚሳኤል፣ ክሩዝ ሚሳኤልን እና ጸረ መርከብ ሚሳኤልን እንዳጣመረም ተነግሯል። ከባህርና ከምድር ተወርውረዋል የተባሉት እነዚህ ሚሳኤሎች በዩክሬን ላይ በተቀነባበረ መንገድ ከፍተኛ ጉዳት ስለማድረሳቸውም እየተሰማ ይገኛል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪም የፓትሪዮት የአየር መከላከያ ስርዓት በፍጥነት ይገጠምልኝ ብለው እየወተወቱ ይገኛሉ። ኪየቭም በጨለማ ስለመዋጧ ነው በርካታ ዘገባዎች እየጠቆሙ የሚገኙት። ይህ እንደተጠበቀ ሆኖ የምዕራቡ ዓለም ሰላዮች የሩሲያን ባለስልጣናት ስልኮች እየጠለፉ ነው ተብሏል። ይህንን ደግሞ ደረስኩበት ያለው የሩሲያ የደህንነት መስሪያ ቤት ነው። የውጭ የደህንነትና የስለላ ጉዳዮችን የሚከታተለው የሩሲያ የፌዴራል የጸጥታ አገልግሎት ወይም ኤፍኤስቢ እንዳሳወቀው ከፍተኛ የሚባሉ የሩሲያ ባለስልጣናትን ኢላማ ያደረገው ስለላ ከባድ ደረጃ ላይ ደርሷል ብሏል። በባለስልጣናቱ ስልክ ላይ የተለያዩ ሶፍትዌሮችን በመጫን በአካባቢያቸው ያሉ ምስሎችን የማንሳት የእነርሱንም መረጃ የመበርበር ሥራ እነዚህ የምዕራቡ ዓለም ሰላዮች ፈጽመውታል ይላል ዘገባው። ራሻ ቱዴይ እንደዘገበው ይህ ለረጅም ጊዜ ሲሰራበት የነበረው አካሄድ በደህንነት መስሪያ ቤቱ ተደርሶበታል። እንዲሁም የተባበሩት መንግስታት ድርጅት ለኤልኒኖ ተዘጋጁ፣ ኤልኒኖ መጥቷል ብሏል። የመንግስታቱ ድርጅት እንዳሳወቀው የአየር ንብረት ለውጥ በፓስፊክ እና በደቡብ አሜሪካ አካባቢ ከፍተኛ ችግር ይፈጥራል ብሏል። የዓለም የሜትሪዮሎጂ ድርጅትም የፈረንጆቹ 2026 ሳይገባደድ ከባድ የአየር ንብረት ለውጥ አመጣሽ የተፈጥሮ ክስተቶች ወይም አደጋዎች ሊከሰቱ ይችላሉ ብሏል። ለታላቁ ኤልኒኖ ተዘጋጁ ይላል የመንግስታቱ ድርጅት ሪፖርት። ሳይንቲስቶችም መሰል ማስጠንቀቂያዎችን እያወጡ እንደሚገኙ ተሰምቷል። በወራት ጊዜ ውስጥ ብቻ አካባቢዎች እየደረቁ አስፈሪ ነገሮች እየታዩ ነው ብለዋል ሳይንቲስቶች። በመጨረሻም ወደ ቀጠናችን ስንመለስ ኬንያ በአመፅ ተሞልታለች። 2 ልጆቿንም አጣለች። የአሜሪካ መንግስት ከኬንያ ጋር በመተባበር የኢቦላ የሕክምና ማገገሚያ ማዕከልን እገነባለሁ ማለቱ ነው አመፁን የቀሰቀሰው። ከኬንያው የጦር ቤዝ በቅርብ ርቀት ላይ የሚገኘው ይህ የሕክምና ማዕከል ኬንያውያንን አስቆጥቷል። በበሽታ ልታስጨርሱን ነው ወይ? አሜሪካ ራሷ ሀገር ላይ መስራት የማትፈልገውን ነገር ስለምን እኛ ላይ ትሰራብናለች? ብለውም ተቆጥተዋል። ናኒዩኪ በተባለችው ከተማ በተቀሰቀሰው አመፅ 2 የኬንያ ዜጎች መገደላቸውም ተሰምቷል። መንገድ ዘግተው ጎማ እያቃጠሉ አመፃቸውን ከሰኞ ዕለት ጀምሮ የጀመሩት እነዚህ ኬንያውያን የኬንያን መንግስት ክፉኛ ሲያወግዙ ተስተውለዋል። የኬንያ ፍርድ ቤቶች ጭምር በጉዳዩ ገብተውበት የኬንያ መንግስት እቅዱን ከመፈጸሙ በፊት እግድ ቢጣልበትም
ወታደራዊ ተሽከርካሪዎችና የጦር አውሮፕላኖች በጦር ቤዙ ዙሪያ ሲመላለሱ እንደነበር ተሰምቷል። ኋላ ላይ ፍርድ ቤቱ የኬንያ መንግስት ከአሜሪካ ጋር የተስማማውን ነገር በዝርዝር ለሕዝብ ይግለጽ ብሎ መወሰኑም ይታወቃል። የኬንያው ፕሬዝዳንት ዊልያም ሩቶ ደግሞ ለ30ና ለ40 ዓመታት ያህል ጥሩ ግንኙነት ካለን ከአሜሪካ ጋር የተፈራረምነው ነገር ፖለቲካዊ አይደለም፣ ደግሞም ዜጎቻችንን ከኢቦላ ለመከላከል የጠለቀ ዝግጅት አድርገናል ብለዋል። በኮንጎ ሳሉ በኢቦላ ቫይረስ የተያዙ አሜሪካውያንን ለማከም በልዩ ሁኔታ የሚዘጋጀው ይህ ማዕከል ፈጽሞ በምድራችን መሰራት የለበትም እያሉ ይገኛሉ። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።